በአርሲም ይሁን በሌሎች አካባቢዎች የሚደረገው ጥቃት ምንም ጥርጥር የለውም የሚያበሳጭ የሚያንገበግብ። ሰው ለምን ተበሳጨ፣ ሰው ለምን እንደዚህ ይሆናል አልልም። ስሜት ይነካል። በተለይ ደግሞ ምንም አይነት ትግል ላይ የሌሉ መሳሪያ ያልታጠቁ ባዶ እጃቸውን የሚንቀሳቀሱ ከእርሻ በቀር ሌላ ምንም የማያውቁ አርሶ አደር ወገኖቻችን ከአርሶ አደርም ደግሞ ሽማግሌ እንኳንስ ጥይት ግልምጫ እንኳን የማይገባቸው አረጋውያን ዕለተ ሞታቸውን የሚጠብቁ አንዳንዶቹ ከ70 ዓመት በላይ የሆናቸው እግዚአብሔር መቼ ይወስደኛል እያሉ የሚጠባበቁትን ጭምር ከዚህ በባሰ ሁኔታ ደግሞ 10 ዓመት 15 ዓመት ያልሞላቸው ገና የዚች ዓለም ጣጣ ያልገባቸው የቋንቋ መንፈስ የአካባቢ ልክፍት ያልተጠናወታቸው ለምን እንደተፈጠሩ እንኳን ያልገባቸው ንጹሃን አእምሮ ህፃናትን እግራቸው እስኪቆረጥ ድረስ በጥይት ማርከፍከፍ፣ ጭንቅላታቸውን መሰንጠቅ፣ እንደዛ አይነት ርካሽ ስራ የሚሰሩ ሰዎች በእርግጥም ያበሳጫሉ፣ በእርግጥም ደም ያፈላሉ። እና በዚህ ሰዓት ለምን ሰው ተበሳጨ፣ ለምን ሰው ተቆጣ፣ አየሩ ሁሉ ለምንድን ነው እንደዚህ የተጥለቀለቀው ማለት አይቻልም። ተገቢ ነው። የሰው ጥቃት የወገን ጥቃት ያንገበግባል። በትክክል በፍቅር ከመነጨ ማለት በፍቅር የመነጨ ለወገን በመቆርቆር የቀረበ ከሆነ ትችቱም ነቀፋውም የተገባ ነው። አዎ አብዛኛው እንደዛ ነው። እርግጥ ለወገን በማሰብ ነው። ግን ጉዳዩን አጋጣሚውን ለግርግር፣ ለሁካታ፣ ሆድ ለማስባስ ኢትዮጵያውያን እርስ በርስ እንዲጣሉ፣ አመፅ እንዲነሳ፣ መንግስት እንዲገለበጥ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን እና የእስልምና እምነት ተከታዮች እንዲጋጩ፣ በቃ ሀገር ያለቀላት ሀገር የፈረሰች እንዲመስል አድርገው ደግሞ ነገሩን በጣም ከመጠን በላይ የሚያራገቡ ደግሞ አሉ። እዚህ ላይ ፓውዝ፣ ጥንቃቄ ያስፈልጋል። ለመንግስት በማሰብ ምናምን አይደለም። ምናልባት ልብ ያለው አስተዋይ ሰው ካለ ሀገራችን በእግዚአብሔር ቸርነት ነው ቆማ የምትሄደው፣ ህልውናዋ ተጠብቆ የሚኖረው እንጂ በዚህ በነቆራው በግርግሩ በጫጫታው መጠን ቢሆን ኖሮ እስካሁን ድረስ የለንም ነበር። ስለዚህ እያንዳንዱ ሁካታና ጫጫታ ከልክ በላይና ከመጠን ያለፈ ከሆነ ጉዳዩን ሌላ ተልዕኮ ያላቸው አካላት ይጠቀሙበታል። ለምሳሌ መንግስት ላይ ጥያቄ ያለባቸው፣ መንግስት ላይ ስላችሁ መንግስት ለምን ሰላም አላስከበረም፣ መንግስት ህዝቡን ለምን አልጠበቀም የሚሉትን አይደለም። ይሄ ጤነኛ ጥያቄ ነው፣ የኔም ጥያቄ ነው። መንግስት የዜጎቹን ደህንነት ለምን አላስጠበቀም ብዬ እኔም እጠይቃለሁ። ጤነኛ ጥያቄ ማለት ዜግነት ኢትዮጵያዊ የሆነ ጥያቄ ማለት ነው። ከዚህ በተቃራኒ ግን መንግስት በአባይ ላይ ያለውን አቋም፣ ወደፊት ደግሞ አሰብን ለማስመለስ ያለውን እንቅስቃሴ የማይፈልጉ፣ ኢትዮጵያ ተበጣብጣ እርስ በርስ ተላልቃ ህዝቧ እርስ በርስ ተበላልቶ ተተረማምሳ መሪ አልባ ሀገር ሆና ህዝቧ የማይከባበርበት ሀገር ሆና የሆኑ አካላት ሊወሯት ሊቆጣጠሯት የሚፈልጉ አሉ። ለእነዚህ ሰዎች በር ደግሞ እንዳይከፍት መጠንቀቅ ያስፈልጋል። የወገኔ ጥቃት ያበሳጨኛል። እኔ በጽሁፍም በቴሌቪዥንም ሀሳቤን ስገልጥ ሌሎችን እየጋበዝኩ መልእክት እንዲያስተላልፉ ሳደርግ ነው የኖርኩት። ሰው ውለታ ይረሳል፣ እግዚአብሔር አይረሳው። እንድትቆጥሩልኝ እንድትመዘግቡልኝ አይደለም፣ ለህዝብ ያለኝን ለሀገር ያለኝን መንፈስ እንድታውቁት ነው። እና ቁጣው ተገቢ ነው፣ እንቅስቃሴው ጥያቄው ተገቢ ነው። ነገር ግን ይህንን ድምፅ ይህንን
ሀሳብ ይህንን ቅሬታ የሆነ ቡድን እንዳይጠልፈው እንጠንቀቅ ለማለት ነው ባጭሩ። ለምሳሌ መንግስት ላይ ጥያቄ ያለባቸው መንግስት ላይ ስላችሁ መንግስት ለምን ሰላም አላስከበረም፣ መንግስት ህዝቡን ለምን አልጠበቀም የሚሉትን አይደለም። ይሄ ጤነኛ ጥያቄ ነው፣ የኔም ጥያቄ ነው። መንግስት የዜጎቹን ደህንነት ለምን አላስጠበቀም ብዬ እኔም እጠይቃለሁ። ጤነኛ ጥያቄ ማለት ኢትዮጵያዊ የሆነ ጥያቄ ማለት ነው። ከዚህ በተቃራኒ ግን መንግስት በአባይ ላይ ያለውን አቋም ወደፊት ደግሞ አሰብን ለማስመለስ ያለውን እንቅስቃሴ የማይፈልጉ ኢትዮጵያ ተበጣብጣ እርስ በርስ ተላልቃ ህዝቧ እርስ በርስ ተበላልቶ ተትረማምሳ መሪ አልባ ሀገር ሆና ህዝቧ የማይከባበርበት ሀገር ሆና የሆኑ አካላት ሊወሯት ሊቆጣጠሯት የሚፈልጉ አሉ። ለእነዚህ ሰዎች በር ደግሞ እንዳይከፍት መጠንቀቅ ያስፈልጋል። ይህን ማሰብ ፖለቲካ አይደለም። አንድ ኢትዮጵያዊ አንድ ኦርቶዶክሳዊ ሰው ማሰብ ያለበትን ነው እያሰብኩ ያለሁት። የኢትዮጵያን ሰላም የማይወዱ የኢትዮጵያን አንድነት የማይደግፉ ስኬቷን የሚያደናቅፉ እንዳልኳችሁ በአባይና በአሰብ በሌሎችም ሀገር አቀፍ ጉዳዮች ምክንያት ኢትዮጵያን የተቀየሙ የጎረቤት ሀገራት እነዚህ ለኢትዮጵያ ጥሩ ነገር ስለማይደግሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ተልዕኮ አስመስለው የግል ፍላጎታቸውን ሊያስፈጽሙ ስለሚችሉ በኢትዮጵያ ለዚህ በር መክፈት የለብንም። ጥያቄያችን፣ ጩኸታችን ይህን ያገናዘበ መሆን አለበት። ጠላቶች ልክ ነው፣ በቃ ጠላት አለ። ቤተክርስቲያንን ማይወድ በቋንቋ ደረጃም አሁን ባለው የፖለቲካ ተጽዕኖ አሁን ባለው ሳይሆን ቀደም ሲል በተጀመረው እርስ በርስ እንዳንፋቀር በቋንቋ ምክንያት እንድንከፋፈል የሚፈልግ ሰው አለ እና ልክ የአማራ አካባቢ የአማርኛ ቋንቋ ተናጋሪውን ያጠቃና የሆነ ኃይል ከዛ አማራ ተጠቃ ያጠቃው ደግሞ ኦሮሞ ወይም የሆነ ማህበረሰብ ነው ብሎ ላይሆን ይችላል እኮ። ከዛ ጠቡ ከሁለት ሰው አልፎ ብሔራዊ ይሆናል። በሌላ በኩል ደግሞ የሆነ ሰው ይመጣና የኦርቶዶክስ ሃይማኖት ተከታይ ምዕመናንን በዓላማ ሆን ብሎ በነገራችን ላይ ሆን ብሎ ይገልና ኦርቶዶክስ ተጠቃ ውጣ ተነሳ ይላል። በገዳዮች በኩል ደግሞ የታባታቸውና ረፈረፍናቸው ይላል። ገዳይንን የሚለው አካል የመጣበት ማህበረሰብ አለ፣ የኔ የሚለው ሟችም የራሱ ማህበረሰብም አለው፣ የራሱ እምነት አለው። ገዳይም እምነት አለው። የገዳዮቹን እምነት እና የሟቾቹን እምነት አነጻጽረን ከፈረጅን አደጋ ውስጥ እንገባለን። ገዳዩ ከጀርባው ያለውን እምነት አይተን የዛ እምነት በሙሉ የኛ ገዳይ ነው ብለን ካሰብን ከባድ ይሆንብናል። የሟቹንም እምነት አይተን የዚህ እምነት ተከታዮች እየተገደሉ ነው ሊያልቁ ነው ብለን ካሰብን እሱም ከባድ ነው። ምን ይሁን ታዲያ? ገዳይ አለ፣ ሟች አለ። ሰው እንዳይሞት ማንም የማንም ገዳይ እንዳይሆን ሰላም እንዲሰፍን ምን እናድርግ? ከእያንዳንዱ ዜጋ ምን ይጠበቃል በሚለው ሰፊ ውይይትና ምክክር ማድረግ፣ እግዚአብሔር ጸሎታችሁን የሚሰማችሁ በጸሎት እግዚአብሔር መጠየቅ፣ ፖለቲካዊ እውቀት ያላችሁ አስተዳደራዊ ጥበብ ያላችሁ ከሚመለከተው የመንግስት አካል ከሚመለከተው የጸጥታ አካል ጋር መነጋገር። ይሄ አያዋጣም ይሄ ምናምን ከተባለም ደግሞ የመከላከያ የአባላት የፌዴራል ፖሊስ የከተማ የልዩ ኃይል ፖሊስ አባላት እነሱ አላለም እነሱ በዚህ ጉዳይ ላይ ታግተው እንዲሰሩ አደራ ማለት። ከዚህ ያለፈ እርምጃ ካስፈለገ ገዳዮች የሚጠየቁበትን እርምጃ እንዲወሰድ የሚቻልበትን እርምጃ የሚወሰድበትን መንገድ ማመቻቸት፣ ይሄ የመንግስት ስራ ነው የሚሆን። እያንዳንዳችን ተነስተን ታጥቀን እንከላከል እንዋጋ ቢባል እርስ በርስ ይሆናል ፍጅቱ። በነገራችን ላይ ሁሉም ሰው ተኳሽ ከሆነ ሁሉም ሰው ታጣቂ ከሆነ ሀገር ትፈርሳለች። ምክንያቱም ሰው በተበሳጨ ቁጥር ይተኩሳል፣ ሰው በከፋ ቁጥር ይገላል። ስለዚህ የምመኘው ወደፊትም አደራ ማለት ይከብዳል። አሁን እዚህ ያለውን ሰው ማንን አመኘ ነው አደራ ምለው? ማን ይሰማኛል ብዬ ነው አደራ ምለው?
ለማን ብዬ እናገራለሁ? የሚሰማ ካለ ምናልባት ግን የጸጥታ አካላት ስራ የሀገርን ደህንነት የማስጠበቅ እና የህዝብን ሰላም ማስከበር ነው። እነሱ እንዲጠነክሩ እነሱን ማበረታታት፣ ከጎናችሁ ነን፣ አይዟችሁ፣ ምን እናግዛችሁ ማለት ብሔራዊ ፍቅር እንዲያድርባቸው፣ ለወገናቸው እንዲራሩ፣ ምናልባት የደሞዝ ጥያቄ ካለባቸው በጥቅማ ጥቅም እንዳይጎዱ፣ የኑሮ ችግር ካለ ኑሯቸው እንዲመቻችላቸው፣ ብቻ የሆነ የጎደላቸውን ነገር እያሟላን የጸጥታ አካላትን መከላከያን፣ ፌዴራልን፣ ሌሎችንም የጸጥታ ዘርፍ አባላትን በመንከባከብና በመለማመጥ ነው እንጂ የታባህና ካላስከበርክልኝ ፈርዶብሃል፣ አዋርዳለሁ፣ ጥልሃለሁ፣ እገልሃለሁ በሚል ማስከበር አይቻልም። ምክንያቱም ሰው እየሰደብከው እየናቅኸው መጣውልህ ስልጣንን እገለብጣለሁ ነገ እገባለሁ ቤተ መንግስት እያልከው አይጠብቅህም። ግዴታው እንኳ ቢሆን በታዛዥነት በተገዥነት መንፈስ እንዲጠብቅ ካላረከው በጉልበት ጠብቀኝ ብለህ መጠበቅ አትችልም። እኔ እንግዲህ እንዴት አይነት እይታ እንዳላችሁ አላውቅም። መንግስት የትኛው መንግስት እየወጋኸው እየተኮስክበት አባላቱን እየገደልክበት መከላከያውን እያገትክበት እየረሸንክበት ጠብቀኝ ብትለው ላይቀበል ይችላል። መከላከያን እየገደልክብኝ ነው፣ ስለዚህ ኃይሌ አንሶብኛል፣ አቅሜ ደክሞብኛል፣ ምንም ማድረግ አልችልም ሊልህ ይችላል። እና የመንግስት አካላትን እንደው በጥላቻ መልክ ባናያቸው፣ ሁሉም የቤተክርስቲያን ጠላት ነው ብለን ባንደመድም፣ ሁሉም ኦርቶዶክስ ተዋህዶን ሊያጠፉ ተነሳስተዋል ወስነዋል ብለን ባንፈርጅ፣ ምናልባት የሚሰማኝ ጥቂት ሰው ካለ እንደዚህ አይነት ድምዳሜ ዋጋ ያስከፍላል። በመንግስት ውስጥ ለኦርቶዶክስ ተዋህዶ ክብር ያላቸው በርካታ ባለስልጣናት አሉ። አጥሩ፣ በየትኛውም መንገድ አጥኑ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከፍ ያለ ቦታ ያላቸው፣ ቤተክርስቲያኗን፣ ትውፊቷን፣ ስርዓቷን፣ ህጓን የሚያከብሩ፣ የቤተክርስቲያን ህልውና የሚያስጨንቃቸው የመንግስት ባለስልጣናት አሉ። ይሄንን ጎበዝ አትካዱ። ጠላት ሊኖር ይችላል እርግጥ፣ ግን ሁሉም ጠላት አይደለም፣ ሁሉም ወዳጅ አይደለም። እንደ ሀገር ስናስብ እኔ አሁን ፈጥሬ አይደለም ማወራችሁ፣ ተፈጥሯዊ ነው። በነገራችን ላይ የማወራችሁ እኮ ሎጂክ የተማረ ሰው እኮ ይገባዋል። አንድ በሚሊዮን ላይ ሞላ ይችላል፣ በብዙ ሺህ የሚቆጠር አባላት ያሉት መንግስት፣ ሁሉም የመንግስት አባል ተመሳሳይ ፍቅር፣ ተመሳሳይ ጥላቻ አይኖረውም። ይህን እኮ የተለየ ጥናትና ምርምር እኮ አይጠይቅም። ይሄ በኦብዘርቬሽን ብቻ ታውቁታላችሁ። ሎጂክ እንኳን የተማረ ሰው በቀላሉ ይረዳዋል። በተለይ ሎጂክ እንማርም አንማርም፣ ግን በጥንተ ተፈጥሮ ባለን እውቀት፣ በተፈጥሮ የተሰጠን እውቀት ይህን ለመመዘን በቂ ነው። ለምሳሌ መንግስት፣ የብልጽግና መንግስት የፓርቲ አባላቱ 100,000 ናቸው እንበል፣ ምሳሌ ነው፣ ዳታ የለኝም። ከ100,000 አባላቱ መካከል እንዲያው አስባችሁታል? 100,000 መንግስት አመራር በአንድ ህሊና፣ በአንድ ልቡና፣ በአንድ አይምሮ ያስባል፣ ይወስናል? በፍጹም ሊሆን አይችልም። የጋራ የሚሆኑባቸው ፖሊሲዎች፣ መመሪያዎች፣ ደንቦች፣ ህጎች አሉ። ሳይወዱ የሚስማሙባቸው አሉ። በአብላጫ ድምፅ የሚወሰኑ ገዢ የሆነው ሀሳብ ስለሚያሸንፍ ነው እንጂ እኮ ሁሉም ሰው ተመሳሳይ ሀሳብ አይኖረውም። ተቻችሎን እኮ ሁሉም ሰው የሚመራም የሚመራም። ስለዚህ ጊዜ ውስጥ ኦርቶዶክሳዊ የሆነ አመራር አለ፣ ፕሮቴስታንት አለ፣ ሙስሊም አለ፣ ፓጋን እምነት የለሽም አለ። ከዚህ መካከል እምነት የለሽ ሆኖ ሙስሊምም ሆኖ ጴንጤም ሆኖ በነገራችን ላይ ኦርቶዶክስን የሚወዳል፣ ባይወድ እንኳን የማይጠላ፣ ጥቃት ለማድረስ የማይፈልግ አለ። አሁን ጥቃት ይከላከላል፣ አልፎ ይዋጋላታል ማለት ሌላ ጉዳይ ነው። ቢያንስ ግን እንድትጠቃ የማይፈልግ አለ። እነዚህ እንኳን የለም። እምነት የለሹም ጴንጤውም ሙስሊሙም አይወዳትም ይባል ነው ያልኩት። ኦርቶዶክስ አለ መንግስት ውስጥ ብዙ የኦርቶዶክስ አባላት፣ የኦርቶዶክስ አመራሮች ኦርቶዶክስ ተዋህዶን ለማጥፋት ይሰራሉ ብላችሁ ታምናላችሁ? የፈለገ ተአምር ቢፈጠር እንደው አንድ የቤተ መንግስት ባለስልጣን ኦርቶዶክስ እምነት ተከታይ ሆኖ የፈለገ ቢከፋው እንዴት ቤተክርስቲያንን ለማጥፋት እንዴት ይሰራል ብላችሁ ታስባላችሁ? በፍጹም።
እንደዚህ መደምደም ልክ አይደለም። እና ማለት የፈለግኩት አሁን የመንግስት ድገፋ እንዳይመስልና ደግሞ ሌላ እንዳትደክሙ፣ ሁሉም የመንግስት አባል የቤተክርስቲያን ጠላት ነው ብላችሁ አታስቡ ነው። ወዳጆች አሏት ቤተክርስቲያን። በነገራችን ላይ የምትጠላ አይደለችም። ዓለም የመሰከረላት ተቋም ናት። ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ እምነቷን በመጠበቅ ትውፊቷን በማስተላለፍ ስርዓቷን በማስከበር ደረጃ ነቅ የለባትም። በጸሎት በሱባኤ ተወስነው የሚኖሩ ገዳማውያን መነኮሳቷ ብቻ እንኳን ያስከብሯታል። በሳምንት አንዴ በ3 ቀን አንዴ እየበሉ እግዚአብሔርን እያመለኩ እንደ መላእክት የሚኖሩ መነኮሳት መገኛ ናት ይህች ቤተክርስቲያን። ይሄው ፈረንጅ ሁሉ ያውቃል። ይሄ የቅርሱን የቱሪዝሙን ሌላውን ተውትና ማለት ነው የማይጎበኝ ሀብት ነው። ይሄ የቱሪስት መስህብ ያልሆነ ሀብታችን ነው። በነገራችን ላይ የባህታውያን የጸሎተኞች የተሐራማውያን ህይወት ለመጎብኘት የማይመች ቅዱስ ህይወት። ጎብኙት ብትሉት ሰው ያያል። መነኩሴ ቆብ የለበሰ ድክም ያለ ሰው አይቶ ሊመጣ ይችላል። ግን የማይታይ ረቂቅ ሀብት አለ እዛ ውስጥ። የዚህ ባለቤት ናት ቤተክርስቲያን። በምድር እንደ መላእክት የሚኖሩ ብዙ ቅዱሳን ያሉባት ቤተክርስቲያን። እኛ ከተማ የሚርመሰመሰውን በየጃምቦ ቤቱ በየጠጅ ቤቱ በየአረቂ ቤቱ የሚመላለሰውን ቆብ ለባሽ ወይም ጠምጣሚ ወይም ምናምን ነው ምናየው ብዙ ጊዜ። በፍጹም ከዛ ጀርባ ስንት ጸሎተኛ፣ ስንት ታራሚ፣ ስንት ባህታዊ፣ እልፍ አእላፍ ባህታዊ በየገዳሙ በየአድባራቱ ወድቆ የሚያለቅስባት የሚጸልይባት ቤተክርስቲያን ናት። ዘወትር ቅዳሴው የማይታጎልባት፣ ኪዳኑ የማይጓደልባት የጸሎት መቅደስ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይቺ ቤተክርስቲያን የምትተካከል በነገራችን ላይ በዓለም የለም። እርግጠኛ ሆኜ የምነግራችሁ በዓለም የለም። ብዙ ጠንካራ ኦርቶዶክሳውያን ቤተክርስቲያን አሉ በዓለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ግን የምትተካከላት የለም። አምልኮዋ በነገራችን ላይ ስርዓተ አምልኮዋ ቀንም ሌትም እኮ አያልቅም። ሌሊት ቀን ሰዓታቱ ማህሌቱ ተቆጥሮ ቢደርስ አይበቃም ሰዓት። ይህ ሁሉ ምስጋና የሚነጉድባት የሚወርድባት ሀገር ናት። ይችን ቤተክርስቲያን ብዙ ዓለም አቀፍ ምሁራን ይወዷታል ነው ማለት የፈለጉት። በመንግስት ውስጥም ይሄ የሚገባቸው ስላሉ ሁሉም የመንግስት አባል ቤተክርስቲያንን ይጠላታል፣ ኦርቶዶክስን ለማጥፋት ይሰራል ብሎ መደምደም ትንሽ ይከብዳል። አንደምድም። ጠላቶች ይኖራሉ። የመንግስት አካላት ውስጥ የቤተክርስቲያን ጠላት ይኖራል። ግን እንደ መርህ ግን እንደ መንግስት ግን መንግስት በዓላማ በህግ በመዋቅር ደረጃ የጥላቻ ህግ አዘጋጅቶ ቤተክርስቲያንን ያጠቃል ብዬ ግን አላስብም። ምክንያቱም የሚጎዳው እሱ ስለሆነ እንዲያጠቃት የሚያስችለው ምንም ምክንያትም ስለሌለው ሊንከባከባት እንጂ ሊያጠቃትም ስለማይገባ ይህን የሚገነዘቡ ስላሉ ከጠቅላይ ሚኒስትሩ ጀምሮ ለቤተ ክርስቲያን ከፍ ያለ ክብር ያላቸው አመራሮች እንዳሉ አምናለሁ እና ይህን ከግምት ውስጥ በማስገባት ነው ስንተች። ከዚህ ውጭ በዚህ ሂደት ውስጥ ዝም ያሉ ሊቃነ ጳጳሳት፣ የቤተ ክህነት ሰዎች፣ የሃይማኖት ተቋማት ጉባኤ ተወካዮች በዚህ ያላቸው አቋም ተቃራኒ ሆነ ተብሎ ነገሩን እኛ ባየነው አንግል አላዩትም በሚል ማብጠልጠል፣ ማዋከብ፣ የሆነ ሰዎችን ክብር ዝቅ የሚያደርግ ነገር መናገር ግን ተገቢ አይደለም። እኔ ማወራችሁ እንደ ክርስትና እንደ ኢትዮጵያዊ ስነ ምግባር ነው ማወራችሁ። አሁን ለምሳሌ ከተነሱ ጉዳዮች አንደኛው የአጣሪ ኮሚቴው ሪፖርት ነው። አንደኛው አጣሪ ኮሚቴ ያቀረበው ሪፖርት አርሲ አካባቢ የተገደሉ ሰዎች በእምነታቸው በሃይማኖታቸው ምክንያት አይደለም፣ እንዲያውም ከእስልምና እምነት ተከታዮችም የተገደለ አለ። ስለዚህ ጥቃቱ ኦርቶዶክሳውያንን ብቻ ያማከለ አይደለም የሚል ድምዳሜ ደምድሟል ኮሚቴው። በዚህ ተተችቷል። የሃይማኖት ተቋማት ጉባኤም ተመሳሳይ ሀሳብ አራምዶ በዚህ ተተችቷል። አሁን እንግዲህ የሚያስወግር ነገር ላነሳ ነው። ድንጋይ የምታነሱበት ጉዳይ ላንሳላችሁ። አሁን የሃይማኖት ተቋማትን በሉት ኮሚቴን በሉት የትኛውም ቡድን በሉት አጥንቶ ሄዶ ኦርቶዶክሳውያን በእምነታቸው ምክንያት ተገድለዋል፣ መገደላቸውን አረጋግጫለሁ አለ እንበል።
ምን ጥቅም እናገኛለን? ኮሚቴው ኦርቶዶክሳውያን በእምነታቸው ምክንያት ነው የሞቱት፣ ገዳዮች ደግሞ የዚህ እምነት ተከታዮች ናቸው። ስለዚህ ይሄን ሎጂክ ይዩት። ሂውማን ቢንግ ኢዝ ሞርታል በሚለው ኮንሴፕት ከበደ ኢዝ ማን ሶ ከበደ ኢዝ ሞርታል። ይሄን ሎጂክ ታስታውሳላችሁ? ሎጂክ የተማራችሁ ሰዎች ሰው ሟች ነው፣ ከበደ ሰው ነው። ስለዚህ ከበደ ሟች ነው። ቀላል አናላይዝ ነው። በዚህ ኮንሴፕት ይሄ እውነታ ነው። ግን ይሄንን ተከትለን ሁሉን ነገር በዚህ መንገድ እንዳሰውቃል ሁሉን ነገር በዚህ መንገድ እንየው ካልን ግን አደገኛ ቁልቁለት ውስጥ እንወርዳለን። ይሄ ሎጂክ የሚሰራበት ጊዜ አለ። ከሞት አንጻር ሁሉም ሰው ሟች ስለሆነ በዚህ በአርሲው ጥቃት ብናመጣው ይሄን ጉዳይ አርሲ ውስጥ ገሌ 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 ተገለዋል። ገሌ 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 ኦርቶዶክሳውያን ናቸው። ስለዚህ ኦርቶዶክሳውያን ተጠቅተዋል ብሎ መደምደም ግን ከባድ ነው። ለምን ከባድ ይሆናል? ገዳዮች ታርጌታቸው ያ ላይሆን ስለሚችል ታርጌታቸው ምን እንደሆነ እነሱ ናቸው መናገር ያለባቸው። እነዚህን ሰዎች የገደልናቸው የኦርቶዶክስ እምነት ተከታይ በመሆናቸው ነው ብለው መግለጫ ቢሰጡ በጣም ግሩም፣ በጣም ለክርክር የማይመች ምንም ፍልስፍና ውስጥ የማያስገባ እውነታ። ለምሳሌ አይሲስ በሚጠላቸው ሰዎች ላይ ጥቃት ሲፈጽም በኦርቶዶክሳውያን ወይም በሌላ የክርስትና ወገኖች መግለጫ ያወጣል። ቪዲዮ እየቀረጸ ነው ነገራችን ላይ አይኤስ የሚገለው የሚረሽነው የሚያርደው። ታስታውሳላችሁ? በ2007 ዓ.ም በሊቢያ የባህር ዳርቻ የተረሸኑ የኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግብፅም ጭምር ማለት ነው ተቀላቅለውት የተገደሉት የግብፅና የኢትዮጵያ ኦርቶዶክሳውያን ክርስቲያኖች ተብለው ነው የተገደሉት። ይሄን ያወቅነው በምንድን ነው? ኦርቶዶክሳውያን ስለሆኑ ብቻ አይደለም። ገዳዩ ኃይል አይኤስ ጸረ ክርስትና ኃይል ነው። እሱ ራሱ መግለጫ ሰጥቷል። ከጠላቶቻችን ምድር የመጡ ብሎ ነው እንደውም የገለጻቸው ኢትዮጵያውያንን። ምን ለማለት ፈልጌ ነው? እንደዚህ አይነት መግለጫ ሲያወጣ ገዳዩ አካል እኔ እነዚህን የገደልኳቸው በዚህ ምክንያት ነው ሲል በቃ ኮሚቴ አያስፈልግም። አሁን በተፈጸመው የአርሲ ጥቃት ግን ገዳዮቹ እነዚህን ሰዎች የገደልናቸው በዚህ ምክንያት ነው ብለው አልነገሩንም። ስለዚህ ጥያቄው ምን ማለት ፈልጌ መሰላችሁ? ወይ የዘር ጥያቄ አለበት፣ ወይ የአካባቢ ጥያቄ አለበት፣ ወይ የእምነት ጥያቄ አለበት። በትክክል ኦርቶዶክሳውያን በመሆናቸው ብቻ ነው ብለን ለመደምደም ግን ብዙ ረቂቅ ጥናት ይጠይቃል ነው ላችሁ የፈለግኩት። ረቂቅ ነው ጉዳዩ። ገዳዩ ባልተናገረበት ሁኔታ ሟቾቹ ኦርቶዶክሳውያን ስለሆኑ ብቻ ኦርቶዶክሳውያንን የሚያጠቃ የሌላ ቤተ እምነት አባል አለ ብሎ መደምደም ብሔራዊ ክፍፍልና ጦርነት ስለሚያስነሳ ጥንቃቄ እናድርግ ነው ኮሚቴው። ለዛ ነው የሃይማኖት ተቋማት ጉባኤን በነገራችን ላይ የሁሉም ሃይማኖት ተቋማት ጉባኤ ጠባቂ ስለሆነ ኦርቶዶክሳውያን ተጠቁ ሲል ሌላው ይጠይቀዋል። ማን ያጠቃው? ስለምን ያጠቃው? ጴንጤ። ከዛ ቅሬታው ልክ አሁን እንደሚነሳው አይነት ቅሬታ ይነሳበታል። እንዴት እስልምናን የኦርቶዶክስ አጥቂ ነው ብለህ እንዲታሰብ ለምን ታደርጋለህ? እስላሞች የኦርቶዶክሳውያን ጠላቶች ናቸው ተብሎ እንዲታሰብ ለምን ታደርጋለህ ተብሎ ይጠየቃል የሃይማኖት ተቋማት ህብረት። ስለዚህ ለድምዳሜ ስለከበዳቸው ወይም የደረሱበት ግኝት ይሄ ስለሆነ ኦርቶዶክስን ለማጥቃት አይደለም የሌላ እምነት ተከታዮችን ሞተዋል ብለው ሪፖርት አደረጉ እና በዚህ ብዙ ሰው ተቆጥቷል። አትቆጡ ጎበዝ፣ ግዴላችሁ። እስኪ ብትንቁኝም ልምከራችሁ፣ ባትወዱኝም ባሰሙኝም እስኪ ሀሳብ ልስጣችሁ። እንግዲህ ስህተት የለባቸውም አልልም እኮ ፋኖንም ኦነግ ሸኔም ነው ምንም ይበሉ፣ ድምዳሜያቸውን ያሁን ፐርፌክት ነው ፍጹም ነው ለማለት አይደለም እኮ። ምንም ቢሉ የሚጠቅመን ነገር የለም ነው በቃ። ምንም ይበሉ ኢቭን አይበሉ ባይሉ ራሱ የሚጠቅመን ነገር የለም። የሚጠቅመን
ሰው ደግሞ ደጋግሞ እንዳይገደል እዚች ሀገር ላይ የትኛውም እምነት ነገራችን ላይ ከልቤ ነው የማወራው። ይሄን አሁን ዝም ብሎ ለመወደድ አይደለም። ማንም ሰው ምንም እምነት ይከተል እዚች ምድር ላይ በህይወት የመኖር ፍጹም የሆነ አምላካዊ መብት አለው። እግዚአብሔር በቀኑ እስካልጠራው ድረስ ማንም ሰው በማንም እጅ መሞት የለበትም። ማንም ሰው ኦርቶዶክሳውያን ብቻ ሲሞቱ አይደለም። በነገራችን ላይ ሰው ክቡር ፍጥረት ነው። ከሁሉም በላይ ይከብራል። እንስሳት እንኳን ሊከበሩ ይገባል። የሰለጠነው ዓለም በነገራችን ላይ የእንስሳት መብት ተሟጋች ድርጅቶች አሉት። እንስሳን የሚያንገላቱ ሰዎች ይከሰሳሉ። የእንስሳ አያያዝ ችግር ካለ በህግ ይጠየቃሉ። እኛ ሀገር የሰው አያያዝ አያስጠይቅም። ስለዚህ ሀሳቤን ለመሰብሰብ ያህል በዚች ሀገር ማንም እየተነሳ ማንም እየወጣ ማንንም ሊገድል አይገባም፣ አይችልም። በፍጹም እንዲህ አይነቱን ማስወገድ ነው ከዚህ ምድር። በቃ ማንም እየተነሳ ማንንም መግደል የለበትም። ፊኒሽድ። እንዲህ አይነቱን ሰው መንግስት ተከታትሎ እርምጃ መውሰድ አለበት። ጥቃት ሲፈጸም ግን እንደተባለው መብትን ለማስከበር መጮህ የተገባ ነው። ነገር ግን ደግሞ ሰዎች ሀሳብ ሲሰጡ፣ ሪፖርት ሲያደርጉ፣ የንግግር ወይም የመረጃ ክፍተት ሲፈጠር ደግሞ ሆ ብለን ሰዎቹ ላይ ባንዘምት። በቃ ልላችሁ የፈለግኩት ጥቃቱን ዘርፈ ብዙ አናድርገው። አሁን ይሁት በዚህ ሳምንት እንኳን ብቻ ጠባችን ከመንግስት ጋር መንግስት መቆጣጠር ካልቻላቸው ሰው ገዳዮች ጋር፣ ከሃይማኖት ተቋማት ጋር፣ ከአንዳንድ የቤተክርስቲያን አባቶች ጋር፣ ከዲያቆን ቴዎድሮስ ጋር ይኸው ከአራት ተቋምና ከአንድ ግለሰብ ጋር ተጣልተናል ሰሞኑን። አሁን ይህ ሁሉ ጠብ የዚህን እንደ ቅጠል የሚረግፈውን አጥንቶ የሚከሰከሰውን ስጋው የሚቆርሰውን ትውልድ ወይም ወገን ደም ይመልሰዋል? እሺ፣ ይህ ሁሉ ክፍፍል አሁን ቆይ ወደ ላይ ወደ ጎን ወደ ታች ወደ ግራ ወደ ቀኝ እኮ ነው የምንጣለው ጎበዝ። አንድ አቅጣጫ ነው እኮ የሚያስፈልገው። ጥያቄያችን ምንድን ነው? ወገኖቻችን መሞት የለባቸውም። በጣም ጥሩ። ምን እናድርግ? አንግባባ። ምን እናድርግ የሚለው ላይ በነገራችን ላይ አንድ አቋም የለንም። አንዱ አቡነ ያሬድ ይነሱ ይላል። አቡነ ያሬድ ከአርሲ ስለተነሱ አርሲ ላይ ሰው የሚገሉ ሰዎች መግደላቸውን ያቆማሉ? ሌላ ሊቀ ጳጳስ ቢመደብ ያ ሊቀ ጳጳስ መድፍ እኮ ታንክ ይዞ አይደለም እኮ የሚሄደው፣ መስቀል ነው ይዞ የሚሄደው። ከመባረክ ከመጸለይ ውጭ ከማስተማር ውጭ አንድ ጳጳስ እኮ አርሲ ላይ ሊታጠቅ አይችልም፣ ሊዘምት አይችልም። ጎበዝ። ኧረ አንዳንዴ ግን ተው፣ ከአጥር ውጭ እናስብ። ተው። ጳጳስ እኮ ከቅዳሴ ውጭ ሌላ ስራ ያለው አስተዳደራዊ ጉዳዮች ላይ ምናልባት እሱም ቢሆን በሀገረ ስብከቱ አካባቢውን ሰላሙን የማስከበር ስልጣን እኮ የመንግስት ነው ጎበዝ። እሺ ሊቀ ጳጳሱን ተችተን ሊቀ ጳጳሱ ላይ አምፀን ለምን ዝም አሉ? ዝም ባይሉ ጥሩ ነበር። መግለጫ ቢሰጡ ጥሩ ነበር። አልሰጡም አይደል? ያልሰጡበትን ምክንያት ማጣራት አይሻልም? ምናልባት ደብዳቤ ጽፈው ከሆነ ለመንግስት አካላት ቤት ዘግተው እየጸለዩበት ከሆነ ወይ ደግሞ ተስፋ ቆርጦ ጎበዝ። አንዳንድ ጊዜ እኮ እንዲህ እንደምናስበው ፌስቡክ ላይ እንደምንጽፈው ይመስላችኋል? ቲክቶክ ላይ አሁን ቀብቼ እንደማወራው ይመስላችኋል? አንዳንድ ነገሮች እኮ ከንግግርም በላይ ናቸው። አንዳንድ ነገሮች እኮ ተስፋ ያስቆርጣሉ። ለወገናችሁ ምንም ማድረግ አለመቻል እኮ አንገት ያስደፋል። ለልጆቻችሁ መድረስ አለመቻል እኮ አንገት ያስደፋል። ምን ብዬ ህዝብ ፊት ልቁም ይላሉ እኮ እኔ አባት። የፈለገ እንደው እኔ ክፉ ናቸው ጨካኝ ናቸው ብዬ አላስብም። አቡነ ያሬድም ቢሆን ሌሎች ጳጳሳት የፈለገ ቢጨክኑ ሀገረ ስብከታቸው ላይ ደም እየፈሰሰ ህፃናት እንደዛ እየተቀጠቀጡ መያዝኑ ይመስላችኋል? ግን እንደዚህ ነው የምታስቡት? የፈለገ ግዴለሽ ቢሆኑ ህፃን ልጅ እግሩ ሲቆረጥ እያዩ ዝም የሚሉ ይመስላችኋል? ግን ለምንድን ነው እኛ ርኅሩህ፣ እኛ ሰብአውያን፣ ሌላው ሰው ጨካኝ፣ ሌላው ሰው ምንም የሰው ሞት ግድ የማይለው የሚመስለን ለምንድን ነው? እኛ ላይ ያለ ልብ እኮ ሌላም ሰው ላይ አለ። የእኛ አእምሮ እኮ ሌላም ሰው ላይ አለ። እና አንዳንድ ጊዜ እኛ ብቻ የወገን ተቆርቋሪ፣ ሌላው ለወገን ግድ የማይሰጠው ለምንድን ነው የምናስመስለው? ምናልባት ጥቂት ሰሚ ይኖረኛል ብዬ አስባለሁ። ስለዚህ እኔ የሚገባኝ አንድ የቤተክርስቲያን አካል
ቁጣችን በልክ ቢሆን እና ደግሞ ለተገቢው አካል ቢሆን ቁጣው ለምሳሌ መንግስት ላይ ሮሮ ቢበዛ አልፈርድም በሰዓት። ምክንያቱም መንግስት ለምንድነው አካባቢን የማያስጠብቀው ጸጥታ አካላት ለምንድነው የማይመደበው ቢባል እኔ አልፈርድም፣ ልክ ነው። ግን ጳጳስ አቡነ ያሬድ ሰራዊት አይልኩ፣ የጦር መሳሪያ አያስታጥቁ። አንድ ጳጳስ በዚህ ደረጃ ለምንድነው የምናብጠለጥለው? እሳቸው ራሱ እኮ እንደኛ ናቸው በዚህ ጉዳይ። ማለት ልጆች ያለቁብኝ ልጆቼ ሞቱብኝ ከማለት ያለፈ ደብዳቤ ጽፎ ልጆችን ጠብቅልኝ ከማለት ያለፈ እኮ ድርሻ የላቸውም ጎበዝ። አንዳንዴ መዋቅርንም ማወቅ አስፈላጊ ነው። የጳጳስ መዋቅር ሌላ፣ የመንግስት መዋቅር ሌላ ነው። የጳጳሱ ስልጣን ቡራኬ፣ ቅዳሴ፣ ክህነት መስጠት፣ ማጥመቅ፣ ማስተማር። በዚህ ሂደት ውስጥ ሰው ሲጎዳባቸው ለመንግስት አካላት ደብዳቤ መጻፍ፣ በቃል ማሳወቅ፣ ሪፖርት ማድረግ አለቀ እንጂ ህዝቤ ይውጣ፣ ወገንህ በአርሲ ምድር እየታረደ ስለሆነ ና መክት ማለት እኮ አይችሉም ጎበዝ። ይሄ እኮ ያስጠይቃቸዋል። ባይሆን ልጆቼ በሀገረ ስብከቴ ደማቸው የፈሰሱ ምዕመናን ነፍሳቸውን ይቀበልልን፣ የቋሚዎችንም ልቦና ያጽናናልን ማለት አንድ ነገር ነው። እሱ ይጠበቃል። እሱንም ቢሆን አደባባይ ላይ ወጥተው ባይሉት ቤት ዘግተው በቤተ መቅደሱ ሊሉት ይችላሉ። እኛ ስላልሰማን አላዘኑም ማለት አይደለም። እንዲህ ብናስብ ጥሩ ነው። ይህን የምለው አባት እንዳናጣ ነው። አባት እንዳናጣ እሰጋለሁ ጎበዝ። አባቶች እንከን አለ። እኔ የምቃወመው አለ ቤተ ክህነት ውስጥ በተለይ የሌቦች ሰንሰለት በጉቦ የሚሰሩ ጉቦ የሚቀበሉ የሚያቀባብሉ ወሮበሎች ቤተክርስቲያኗን ተቆጣጥረዋታል። በእነዚህ እኮ ደሜ ይፈላል እኔ ራሴ በየቀኑ። ግን ደግሞ ምንም ቢሆን ቤቱ ቤታችን ነው፣ መቅደሱ መቅደሳችን ነው፣ ቤተ ክህነቱ ቤተ ክህነታችን ነው። አስፈላጊ ነው። መዋቅሩ እንዳጠቃላይ አስፈላጊ ነው። ሲኖዶስም አስፈላጊ ነው። ጳጳሳትም አስፈላጊ ናቸው። ጥያቄያችንን እንጠይቃለን፣ አስተያየት እንሰጣለን። ስንሰጥ ግን ከገጸ ምድር እንዲጠፉ፣ እንዲፈርሱ፣ እንዲበተኑ፣ ተስፋ እንዲቆርጡ፣ አባቶች ከሀገረ ስብከቱ ለቀው እንዲሳደዱ በማድረግ አይደለም። ችግራችን እንዲገባቸው፣ የህዝብ ሰቆቃ እንዲሰማቸው መጠየቅ የተገባ ነው በትህትና። ግን ማብጠልጠል፣ መቃወም፣ ስም ማጥፋት፣ ማዋከብ ግን አይጠቅምም ጎበዝ። ስንት ሰው ወደ የባሰው ተስፋ እየቆረጠ እንደሆነ በዚህ ምክንያት ብታውቁ በቃ ተው። በጣም ተኩስ አታብዙ። መከራው እንደ ሀገር የመጣ ነው። በቃ ምንም ማድረግ አይቻልም። እግዚአብሔር ለዚች ሀገር ብርቱ ኃይል ይሁናት። የመንግስትን ኃይል እግዚአብሔር አበርትቶ መንግስታዊ ስራውን እንዲሰራ ያድርግ። በቃ እግዚአብሔር ለመንግስት ኃይሉን ጽናቱን ይስጠው። በቃ እኔ የምመኘው ይሄን ነው። የሆነ ሆኖ የጳጳሳት ችግር ይኖራል፣ የካህናት ችግር ይኖራል። ግን ምቹ ጊዜ ጠብቆ ማሳደድ ሳይሆን፣ ምቹ ጊዜ ጠብቆ ማዋከብ ሳይሆን በተገቢው መንገድ በተገቢው ስርዓት መጠየቅ ነው የሚሻለው። ይሄ እንደ ሀገር የመጣ መንግስትንም ጭምር የሚያሳዝን መንግስትንም የሚያስደነግጥ ጉዳይ ነው። ነገራችን ላይ መንግስት ባለበት ሀገር የሆነ ነውጠኛ ቡድን ተነስቶ ሌሊት ሰዎችን ከቤት አስወጥቶ እርሻ ቦታ ላይ ያሉትንም ጭምር አፍኖ የወሰደ ከፊሉን ገሎ ከፊሉንም አቁስሎ ሲመልስ ማየት ለመንግስትም አሳፋሪ ነው። ምክንያቱም አንተ እያለህ የሆነ ይባላል መንግስት። እነሱም እኮ እርስ በርስ ይገማገማሉ። በነገራችን ላይ የመንግስት አካላት እኮ ቢሮ ዘግተው ይገማገማሉ። የጸጥታ አካላት አንተ ነህ ይባባላሉ እኮ። እና መንግስትም ራሱን ይፈተሽበታል፣ አቅጣጫ ይሰጥበታል። ያው በጊዜው ሰዎቹ አለፉብን ቀድመው ወደፊት እንዳይደገሙ እኮ መንግስት ይመክራል ብዬ እገምታለሁ። መቼስ መንግስት እንደዚህ የሆነ እንደዚህ እያየ ዝም አይልም። ሰው በየጊዜው በማንም መንገደኛ እየተገደለ ሲያይ ዝም አይልም። ዝም ካለ እንግዲህ አላውቅም፣ ምክንያቱም እንደማላውቅም። የሆነ ሆኖ እግዚአብሔር የሆናት ይችን ሀገር። እኛ ግን ጥያቄያችንን በልክ እናድርገው። መቃወም ያለብንን መቃወም ችግር የለውም። ስንቃወም ግን ጥንቃቄ እያደረግን ሰዎች ከገጸ ምድር እንዲጠፉ፣ ተስፋ እንዲቆርጡ፣ እንዲባረሩ ሳይሆን ጥያቄያችንን እንዲያቀርቡ፣ የህዝቡን ብሶት እንዲያዳምጡ፣
ሰው ወጣቱ የትኛውም ምዕመን እንደዚህ እየጮኸ ያለው ለወገኑ በማሰብ እንጂ እነሱን ንቆ እንዳልሆነ እንዲገነዘቡ አድርገን ነው እንጂ አይናችሁ ይፍሰስ እናንተ ሌቦች፣ እናንተ ቀጣፊዎች፣ ወዳሞች፣ ቅርሳሞች ምናምን ማለት አስፈላጊ አለ። ይህ በዚህ እንዳለ መንግስት የጸጥታ መዋቅሩን አጠንክሮ በመላው ዓለም በመላው ኢትዮጵያ በመላው የኢትዮጵያ ጫፎች በተለይም በኦሮሚያ ክልል ከዓመት ዓመት ከወር ወር አሰቃቂ ጥቃት የሚያደርሱ ሰዎችን አለመቆጣጠሩ፣ እርምጃ አለመውሰዱ፣ አለመያዙ፣ ህዝቡን አለመጠበቁ ያስጠይቀዋል። ምንም ማስተባበያ አያስፈልገውም። ሴራ ነው፣ ታቅዶ ነው፣ ሆን ተብሎ ነው፣ በቃ ምንም ይሁን ይህንን ቀድሞ ተንብዮ የጥፋት ኃይሎች ሀገር የማይወዱ መንግስትን ለመጣል ወይም ለመገልበጥ ወይም ደግሞ ህዝቡን ለማጣላት የሚፈልጉ አካላት እንደዚህ አይነት ጥቃት እንደሚፈጽሙ ከግምት ውስጥ በማስገባት የህዝቡን ደህንነት በጥንቃቄ ማስጠበቅ ሲገባው አላስጠበቀም። ለዚህ ተጠያቂ ነው። ምንም ይህንን ማስተባበል አይቻልም። ግን ይህን ስንል ግን ኦርቶዶክስን ለማጥፋት ቤተክርስቲያንን ለመደምሰስ ሃይማኖታችንን ከገጸ ምድር ለማስወገድ አስቦ ነው ማለት ግን አይቻልም። ከአቅሙ በላይ በሆነ ምክንያት ነው ሊሆን የሚችለው። እኔ ልል የፈለግኩት መንግስት አቅምህን አዳብር፣ ህዝብን የሚገድሉ ህፃናትን፣ አረጋውያንን፣ ወጣቶችንም ቢሆን በከንቱ የሚረሽኑ የሚያሰቃዩ ሰዎች የመንግስትንም ህልውና ጭምር የመንግስትንም ስም ጭምር ስለሚያስጠፉ ስለሚያስከፉ መንግስትንም ስለሚያስተቹ እዚህ ላይ መንግስት ጥንቃቄ አድርግ ልል እፈልጋለሁ። በዚህ አጋጣሚ የመንግስት የቤተክርስቲያን ጠላት ነው ብዬ መደምደም አልፈልግም። መንግስት ኦርቶዶክሳውያንም የሆኑ ሌሎች የሌላ እምነትም ተከታዮች ቢሆኑ ነገራችን ላይ ማንም ሰው መሞት የለበትም። ይህን የማስከበሩን ስራ መንግስት አጠናክሮ እንዲቀጥል፣ የሰውን ደም በከንቱ የሚያፈሱ ሽፍቶችን ምን ፈልገው እንደሆነ እነሱ ናቸው የሚያውቁት። በየሰበቡ ህፃናትን፣ አረጋውያንን፣ ማንኛውንም ሰው ወጣቱንም ጭምር ቢሆን በማያውቁ ጉዳይ እየተከታተሉ የሚገድሉ ሰዎች ጥያቄያቸው ምንም ይሁን መወገድ አለባቸው ከዚች ሀገር። በቃ በዚህ ጉዳይ መንግስት ጠንክሮ ሊሰራ ይገባል። ይህን አምናለሁ። ይህን ስል ግን መንግስት የቤተክርስቲያን ጠላት ነው ብዬ አይደለም። እንግዲህ በመረጃ ክፍተት ወይ ደግሞ በግዴለሽነት ወይ ደግሞ ሌላ በማለቀው ምክንያት ሰዎች ሲሞቱ ዝም ብለው የሚያዩ የጸጥታ አካላት ወይም የሚተባበሩ ሊጠየቁ ይገባል። ይሄ የዜግነት ጥያቄ ነው፣ የዜግነት አስተያየት ነው። ሌላ ተልእኮ የለኝም። ይሄን ስጠይቅ